አሁንም ቢሆን ለምሳሌ ለኢኮኖሚ ሴክተሮች ለማህበራዊ ሴክተሮች የተመደቡ በጀቶች በጣም ትንሽ ናቸው ከጠቅላላ በጀቱ አንፃር ሲታይ። ለጸጥታ ዘርፍ የመደብናቸው በጀት ደግሞ በመቶ ቢሊዮኖች ነው። ለመከላከያ፣ ለደህንነት፣ ለፌደራል ፖሊስ ለእንደዚህ። ጥያቄ ምንድነው? ካለፉት ጊዜያቶች ጋር ስናወዳደር ብዙ ሰው ይህ እንደማይመቸው ይገባኛል። የኔ ፓርቲ ውስጥ ያሉ ሰዎች ጨምሮ ካለፉት መንግስት ጋር ከኢህአዴግ ጋር ሳወዳደር እሪ ያሉ የሚጮሁ ሰዎች እንዳሉ አውቃለሁ። ግን ደግሞ ኢህአዴግ ከደርግ ጋር ራሱን ሲያወዳድር እንደነበር ሁሉ ብልጽግናም ከኢህአዴግ ጋር ውጭ ከሌላ ጋር የምናወዳድርበት ቤዝ ስለሌለ ነው። ስለዚህ በኢህአዴግ ልማታዊ ይባል የነበረ መንገድ፣ መብራት፣ እነዚህ ነገሮች ይሰራ የነበረ በጀቱም ለነዛ ከፍተኛ የነበረ አሁን ኦልሞስት ተገልብጦ ለጸጥታና ለደህንነት ሴክተሮች ላይ ነው ከፍተኛ በጀት እየመደብነው ያለውና ሴኩሪታይዝድ የሆነ ስቴት አልሆነም ወይ? ይሄ ያን አያሳይም ወይ? ከልማት ወደ ሴኩሪታይዝድ የሆነ መንግስት አልተቀየረም ወይ? ብልጽግና የሌማት ትሩፋት አለ በሚባልበት ሀገር 1.6 ቢሊዮን በላይ እንቁላል እያበረትን ነው በሚባልበት ሀገር አንድ እንቁላል 23 ብር እንዲደርስ አድርጓል። 1 ሊትር ወተት ኦልሞስት ከ110 ብር በላይ እንዲደርስ አድርጓል። በቀጣይም በነዳጅ ላይ ተጨማሪ እሴት ታክስና የኤክሳይዝ ታክስ እንደሚጣል እንዲሁም የነዳጅ ተሽከርካሪዎች ዝውውር ታክስም ኢንትሮዲዩስ እንደሚደረግ ተገልጿልና ይህ ጉዳይ በቀጥታ አሁንም የኑሮ ውድነቱ የሚያባብስ ነው። ክቡር ሚኒስትር፣ በጣም ግራ ያጋባኝና ለኔ በተወሰነ ደረጃ አስቂኝም ሆኖ ያየሁት ደግሞ ከነዳጅ የሚሰበሰበው ተጨማሪ እሴት ታክስና ኤክሳይዝ ታክስ በመደበኛ በጀት ውስጥ ተካቶ ለነዳጅ ድጎማ ይላል ማብራሪያው ላይ። ምን አይነት ጨዋታ ነው ይህ? ዘንድሮም ልክ እንዳምናና ታቻምናው ሁሉ አዳዲስ የካፒታል ፕሮጀክቶች እንደሌሉና የመንግስት መሰረታዊ ትኩረት የተጀመሩ ፕሮጀክቶችን ማጠናቀቅ ላይ እንደሆነ ተገልጿል። ኦልሞስት 3ኛ ዓመታችን መሰለኝ አሁን ትኩረታችን የተጀመሩትን ነው የምንጨርስ እንጂ አዳዲስ ፕሮጀክቶች አንይዝም ይባላል። ልክ ነው፣ የተጀመሩ ፕሮጀክቶች ማለቅ አለባቸው። ነገር ግን መንግስት የተጀመሩ ፕሮጀክቶችን በማጠናቀቅ ስም አዳዲስ ፕሮጀክቶችን መተግበር የሚያቆመው እስከ መቼ ድረስ ነው? አዲስ መንገድ፣ አዲስ የፍጥነት መንገድ፣ አዲስ ሆስፒታል፣ አዲስ ግድብ፣ አዲስ ዩኒቨርሲቲ፣ አዲስ ባቡር፣ አዲስ ኮንዶሚኒየም ቤቶች፣ የጋራ መኖሪያ ቤቶች መስራት ምንጀምረው መቼ ነው? ለነዚህ በቂ በጀት ምንጀምረውስ መቼ ነው? አንደኛው እሱ ነው። ሁለተኛ፣ ለተጀመሩ ፕሮጀክቶችም ለማስጨረሻ ተብሎ የሚመደበው በጀት በቂ አይደለም። መንገዶቻችን፣ የሀገራችን መንገዶች በከፍተኛ ሁኔታ ያረጁ ናቸው። ከ20 ዓመት በላይ ያገለገሉ ናቸው። እነሱም በአዲስ ስለመስራት ወይም ስለመጠገን ምንም የተያዘ በጀት የለም። ለምሳሌ እኔ የተመረጥኩበት አካባቢ ከደብረ ማርቆስ መራዊና ከመራዊ ጎንደር በሁለት ሎት ከ25 ዓመት በፊት አካባቢ የተገነባ መንገድ ነበር። መንገዱ አርጅቶ ኦልሞስት አገልግሎት መስጠት በማይችልበት ደረጃ ላይ ነው ያለው። ከወልዲያ ከወረታ ወልዲያም በተመሳሳይ መንገድ የሱር ኮንስትራክሽን የሰራው ሽሮ ፈሰስ የሚባል አይነት መንገድ ነበር። ተበላሽቶ ኦልሞስት አገልግሎት መስጠት በማያስችል ደረጃ ነው ያለው። እነዚህን አይነት ትልልቅ አገር አገናኝ መንገዶች፣ አገር አቀፍ አውራ ጎዳና መንገዶች በአዲስ የመስራት ወይ ቢያንስ ደረጃቸውን የጠበቀ ጥገና የማድረግ እንኳን በጀት እየተያዘ አይደለም በእነዚህ ዓመታት ውስጥ እና እስከ መቼ ነው ይህ ሊቀጥል የሚችለው? ትኩረቶቻችን አዳዲስ መሰረታዊ ለኢኮኖሚ ቫይታል የሆኑ ኢንፍራስትራክቸሮች ላይ ኢንቨስትመንት ማድረግ ምንችለው መቼ ነው የሚለው ሌላው ጥያቄ ነው። የፖሊሲ ጥያቄ በሪፖርቱ በበጀት ረቂቅ ውስጥ በዝርዝር እንደተገለጸው ክቡር ሚኒስትሩም በሰፊው ሲያብራሩት እንደነበረው መንግስት እየተከተለ ያለው ጥብቅ የሆነ የገንዘብ ስርዓት
የዋጋ ንረት እንዲቀንስ አድርጓል። በርካታ የማክሮ ኢኮኖሚ የፖሊሲ ዓላማዎችን አሳክቷል የሚል ተገልጿል። የኔ ግምገማ ወይም የኔ ግንዛቤ ከዚያ የተለየ ነው። መንግስት የመኒ ሳፕላይ ሊሚት ማድረጉ ገበያ ውስጥ በከፍተኛ ሁኔታ የጥሬ ገንዘብ እጥረት እንዲከሰት የመኒ ሳፕላይ እጥረት እንዲከሰት አድርጓል። መንግስት የመኒ ሳፕላይ ማጣጣም ያለበት ከዲማንዱ ጋር ነው። ኢኩሊብረም የሆነ ዲማንድና ሳፕላይ ሲኖር ነው ምክንያታዊ ሊባል የሚችለው። ነገር ግን መንግስት ያደረገው ምንድነው? የዋጋ ንረቱ በከፍተኛ ሁኔታ በመናሩ ምክንያት ከገበያ ገንዘቡን ማውጣት፣ ባንኮች ላይ ካፕ በመጣል እንዳያበድሩ በማድረግ አጠቃላይ የገንዘብ እጥረት እንዲከሰት ተደርጎ አንዳንድ ሴክተሮች ኦልሞስት ከጨዋታ ውጭ ሆነዋል። ሪል ስቴት ሴክተሩን ማንሳት እንችላለን። የቤቶች ግንባታ፣ የቤቶች ሽያጭ ተመቷል ኦልሞስት። ይህ ሴክተር ደግሞ ከፍተኛ ኢኮኖሚ አንቀሳቃሽ የነበረ ሴክተር ነው። ስለዚህ ፎር ዘ ሚር ሴክ ኦፍ ኢንፍሌሽንን ለመቀነስና ኮንትሮል ለማድረግ ብቻ በከፍተኛ ሁኔታ የመኒ ሳፕላይን በመገደብ የገንዘብ እጥረት እንዲከሰት በማድረግ ብቻ የዋጋ ንረት አንጻራዊ ቅናሽ አሳየ ብሎ መኩራራት ይቻላል ወይ? ኦልሬዲ ለስራ ማስኬጃ ለኢንቨስትመንት የገንዘብ እጥረት ነጋዴው ከፍተኛ እጥረት ገጥሞት ከፍተኛ ችግር ውስጥ እንዲወድቅ ያደረገ የገንዘብ ፖሊሲ ውጤታማ ነው ወይ ተብሎ ሊቆጠር ይችላል ወይ የሚል ነው። ከዚሁ ጋር ተያይዞ የኢንፍሌሽን ጉዳይ የተከበሩ የምክር ቤት አባላት ግርታ ውስጥ ገብተው ያነሷቸው ነገሮች አሉ። በሱ ላይ ለምሳሌ 34% ከነበረበት አሁን 16፣ 15 ወይ 14% ደረሰ ማለት ቤዚራችን ከባለፈው ዓመት ጋር ስናወዳድረው ነው እንጂ በፊት ከነበረው ከመነሻ ዓመቱ ጋር ሲወዳደር አይደለም። ይህ መገለጽ ነበረበት በሪፖርቱም በዚህ በበጀት ማብራሪያውም ላይ። ለምሳሌ 2014 ላይ 34% ጭማሪ ነበር ሲባል 2017ን ስናይ የ2014 2015 2016 2016 ቤዝ አድርጎ ነው። ስለዚህ እነዚያ ጭማሪዎች አሉ ማለት ነው። አክቹአሊ ከመነሻ ዓመቱ ጋር ቤዚራችን 2010ን ብናረገው በብዙ መቶ እጥፍ ነው የዋጋ ንረቱ የጨመረው ማለት ነውና እነዚህ አይነት ነገሮች ለምክር ቤቱ ግርታ እስኪፈጥሩ ድረስ ተሸፋፍነው መቅረብ የለባቸውም፣ በይፋ መገለጽ አለባቸው ነው። ሌላው ከነዳጅ እና ማዳበሪያ ድጎማ ጋር ተነስቶ ማብራሪያ ቀርቧል። ጥያቄ ምንድነው? ይህን ያክል ገንዘብ በብዙ መቶ ቢሊዮን ብር ለነዳጅና ለማዳበሪያ ድጎማ እያደረግን የነዳጅና የማዳበሪያ ዋጋ ግን በየዓመቱ እጥፍ ጭማሪዎችን ከማድረግ ሊታደገው አልቻለም። ይሄ ድጎማቸው በዓለም አቀፍ ገበያ ላይ ካየነው የነዳጅም ሆነ የማዳበሪያ ዋጋ ባለፉት 10 ዓመታት የተለየ ዋጋ ጭማሪ የለውም። በእርግጥ አንዳንድ ሳፕላይ ቼን ዲስራፕሽኖች ነበሩ። ያ በሌለበት ሁኔታ መንግስት የውጭ ምንዛሬን በነፃ ገበያ እንዲተገበር ከማድረጉ ጋር ተያይዞ የመጣው ጫና በስጋትም ስናነሳ የነበረው ጫና አሁንም መቋቋም ማንችለው የዋጋ ውድነት የሸቀጦች ዋጋ ውድነት እያደረሰ ነውና እንዴት ነው መቆጣጠር የምንችለው? ቢያንስ እስካሁን የተከሰተው ተከሰተ፣ እስካሁን የተፈጠረው ጉዳት ተፈጠረ። ከዚህ በኋላ ያለውንስ በየዓመቱ በጥፍ ሁኔታ የማዳበሪያን የነዳጅንና ሌሎች መሰረታዊ ሸቀጦች እድገትን መቆጣጠር የምንችለው እንዴት ነው የሚለውን ማንሳት ፈልጋለሁ። በመጨረሻ